እየመጣ ያለው የአንገት ሸምቀቆ ዛሬ ሪፖርተር ጋዜጣ አንድ ከባድ ዜና አስነብቦናል። በእኔ በኩል ዜናውን እየመጣ ያለው የአንገት ሸምቀቆ የሚል ርዕስ ሰጥቼዋለሁ። እንግዲህ ይህ የአንገት ሸምቀቆ የሚያኖር ደንብ በሚኒስትሮች ምክር ቤት የሚወጣ ደንብ ነው። በጥቂት ወራቶች ውስጥ የሚወጣ ደንብ ነው። ይሄ ደንብ ብዙ ነገሮችን የአንገት ሸምቀቆ ያስገባል ተብሎ ይታሰባል። ምንድነው እሱ? ዝርዝሩ ምንድነው? ዓላማው ምንድነው? የደንቡ መነሻና መሰረት ምንድነው? አንዳንድ የአፈጻጸም ተምሳሌቶች ምን ይመስላሉ የሚለውን የተወሰነ ሀሳቦችን እናነሳለን። በዛ ዙሪያ ያየነውን እንመለከታለን። በደንብ ሁላችሁም ልታዳምጡት የሚገባ ፕሮግራም ነው ብዬ አምናለሁ። በተለይ የኢትዮጵያ ውስጥ ሰላም እንዲመጣ የምትፈልጉ፣ ህገወጥነት ከስሩ እንዲነቀል የምትፈልጉ ሰዎች፣ ሌቦች የሚበረታቱበት ሳይሆን ሌቦች ልካቸውን የሚያገኙበት ነገር እንዲመጣ የምትፈልጉ ሰዎች ይሄ የአንገት ሸምቀቆ የሚያውል ደንብ ትልቅ ነገር ነው ብዬ ነው የማምነው። ምንድን ነው? አንደኛ ሪፖርተር እንደገለጸልን ከሆነ አንድ ደንብ በቅርብ ጊዜ በሚኒስትሮች ምክር ቤት ይወጣል። ይሄ ደንብ ከኩባንያዎች ጀርባ ያሉ የማይታወቁ ባለቤቶችን ምዝገባ የሚያደርግ ነው። በደንብ አስምሩ። ዛሬ ብዙ እንቅልፋቸውን የማይተኙ ከዲያስፖራ እስከ መቀሌ፣ ከመቀሌ እስከ አዲስ አበባ፣ ከአዲስ አበባ እስከ ዱባይ፣ ከዱባይ እስከ ቱርክ፣ ከቱርክ እስከ አውሮፓ እንቅልፋቸውን የማይተኙ አካላቶች ይኖራሉ። ከባድ ደንብ ነው የሚሆነው። ባጭሩ ምንድነው እያለ ያለው? ከኩባንያዎች ጀርባ ያሉ የማይታወቁ ባለቤቶች ምዝገባ ማድረግ ነው። ዝርዝሩ ምን ይመስላል? ምንድነው ዝርዝሩ? እንዲህ ተገልጿል። በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ ትክክለኛ ባለቤቶችን ወይም ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ የያዙ ወይንም በንብረት የመጠቀምና ትርፍ የመጋራት መብት ያላቸውን ሰዎች ለመመዝገብ የተዘጋጀ ነው። ይሄ ሬጉሌሽን፣ ይሄ ደንብ፣ በሚኒስትሮች ምክር ቤት የሚወጣው ደንብ ትልቁ ዓላማው ይሄ ነው። ደንብ ማለት ሬጉሌሽን ማለት ነው። ከአዋጅ ቀጥሎ የሚወጣ ማለት ነው። በኢትዮጵያ ሕግ ምናልባት ሳሚን የጠይቀው ጆን፣ ኢትዮጵያ ላይ አዋጅ የሚባል አለ፣ ደንብ አለ፣ መመሪያ አለ። እነዚህ ብዙ ጊዜ ይታወቃሉ። አዋጅ ሲሆን ዩዥዋሊ በፓርላማ ይጸድቃል። ደንብ ሲሆን በሚኒስትሮች ምክር ቤትም ሊጸድቅ ይችላል። አዋጁ ግን መነሻው የሚኒስትሮች ምክር ቤት ነው ለፓርላማ የሚልከው። ትንሽ ክሊር ለማድረግ ነው። ደንብ ከሆነ ሚኒስትሮች ምክር ቤትም ያወጣሉ፣ ተቋማት ሚኒስትራል ኦፊሶችም ያወጣሉ። መመሪያ በአብዛኛው ሚኒስትሮች ምናምኖች ያወጣሉ። የክልል ምክር ቤቶች አዋጅ ያወጣሉ። ስለዚህ ከዛ ጋር እንድታስተሳስረው ደንብ ማለት ይሄ ሬጉሌሽን ነው ማለት ነው። በሚኒስትሮች ምክር ቤት ይወጣ ነው። ምንድን ነው የሚለው? ኢትዮጵያ ውስጥ የሚንቀሳቀሱ ኩባንያዎች አሉ። ቢዝነስ ክሬት የሚያደርጉ ኩባንያዎች ማለት ነው። የነዛ ኩባንያዎች ትክክለኛ ባለቤት ወይም ደግሞ ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ ያለው እና በንብረት የመጠቀም እና ትርፍ የመጋራት መብት ያለው ማለት ነው። እነዚህ ሰዎች ተዘርዝረው መታወቅ የሚችሉበት ደንብ ነው እየወጣ ያለው በሚኒስትሮች ምክር ቤት። ይሄ በጣም አስደንጋጭ ነው። በጣም ትክክለኛ፣ ተገቢ፣ የዘገየ ምናልባትም የዘገየ አንዳንዶች ከቲፒኤልኤፍ ብቻ እያይዛችሁ ታነሱ አይቻለሁ። እሱ ትክክል አይደለም። በአጠቃላይ ነው ይሄ። ኢቭን ብልጽግና ውስጥ ላሉ ሌቦችንም ይመለከታል። አሉ ማአት ሌቦች አሉ ብልጽግና ውስጥ፣ እንዳትታለሉ። ይሄ ቀኝ ውስጥ አርበኛ ሌላ ነገር እንዳይመስላችሁ። በብሔር ተታኮ ኦሮሚያም ላይ አማራም ክልል ያለ ቀኝ ውስጥ አርበኛ ሌባ ነው፣ ዘራፊ ስለሆነ ነው። ድርሻው እንዳይታወቅብን፣ ኔትወርኩ እንዳይታወቅብን አንዳንድ ሲጽፉ አይቻለሁ። ቲፒኤልኤፍን ታርጌት ያደረገ፣ እነ ምግበይን ታርጌት ያደረገ፣ እነ መንጆሪኖን ታርጌት ያደረገ ምናምን። ኖ እንደዛ አጥባችሁ እንዳትመለከቱት። የስ እነሱንም ይመለከታል፣ ግን ደግሞ አትላርጅ ስኬል የሚያሳይ ነው። 23 ኩባንያዎች እንዳሉት ዶክተር ኢተና ሀብቴ እኮ ነግሮናል። 23 ኩባንያዎች ያለው ማን ነው ስሙ? እስቲ ስሙን ጻፉት። ዶክተር ኢተና ሀብቴ በይፋ በድምፅ 23 ወይ 21
ያ ሰው ማን ይባላል? ለእናንተ እንድትጽፉት ክፍት አድርገዋለሁ። ከቢዝነሶች በስተጀርባ ያሉ የተመዘገቡም ያልተመዘገቡም ማለት እነዚህን ሰዎች መዝግቦ ትርፍ የሚጋሩ ናቸው። እነሱን የማወቅ ነው። ትልልቅ ባንኮች አሉ፣ ፕራይቬት ባንኮች። እነዛ ባንኮች ውስጥ እነማን ናቸው ሼር ሆልደሮች? ትልልቅ ሼር ሆልደሮች እነማን ናቸው? የባንክ ማለት አልፈልግም፣ ግን በግልጽ የሚታወቁ ባንኮች አሉ። በግልጽ በብሔር በፓርቲ የተደራጁ ባንኮች አሉ። ሼር ሆልደር ብቻ ሳይሆን ፕሮፊቱን የሚወስዱ ማለት ነው። ታውቃላችሁ፣ ኢትዮጵያ ውስጥ ቁጥር 1 አትራፊ ባንክ ነው። ቁጥር 1 በኢትዮጵያ ውስጥ የማይከስረው ባንክ ነው። ኢትዮጵያ ከስራ እንኳን ቢሆን ባንክ ከስረው አያውቅም። በአብዛኛው ነው የምላችሁ። የሚገርም እኮ ነው። የኢትዮጵያ ባንክ ባይዘው በዓለም ደረጃ የሌለ ፕሮፊት ማርጅን ያለው በዓለም የትም ዓለም ብትሄዱ የኢትዮጵያ ባንኮችን አይነት አቅም ትርፍ የሚያገኝ የለም። እዛ ባንክ ውስጥ እነማን ናቸው ሼር ሆልደሮች? ተዘርዝረው ሊታወቁ ይችላሉ ማለት ነው። እኔ ገባኝ እንደዛ ነው። ስለዚህ ምንድነው የሚለው ዝርዝሩን ጭብጡ ላይ በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ ትክክለኛ ባለቤቶችን ወይም ቀጥተኛ ባልሆነ መንገድ ኢንዳይሬክት ማለት የባለቤትነት ድርሻ የያዙ ወይንም በንብረት የመጠቀምና ትርፍ የመጋራት መብት ያላቸው ዲቪደንዱን የሚወስዱ ማለት ነው፣ የፕሮፊቱን እነዚህን ይመዘገባሉ ማለት ነው። ይሄ ትልቅ ስቴፕ ነው። በጣም ከባድ ስቴፕ ነው። ትልቅ ስቴፕ ነው። ዓላማው ምንድን ነው? ዓላማው? በሶስተኛ ደረጃ ላነሳ የምፈልገው ከሪፖርቱ ወይም ከዘገባው ያየሁት ዓላማው ነው። የምዝገባ ስርዓቱ ቀጥተኛ ባልሆነ መንገድ ወይም በሶስተኛ ወገን አማካኝነት የባለቤትነት ድርሻ ያላቸው ወይንም ከመጋረጃ ጀርባ ሆነው የኩባንያውን የመጨረሻ ጥቅም ተጋሪ የሆኑ ሰዎችን ይዞ ለይቶ ለማወቅ የሚያስችልና በዚህም እንደ ሙስና፣ እንደ ህገወጥ የገንዘብ ዝውውር፣ እንደ ህገወጥ የሀብት ዝውውር፣ በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ የማቅረብ የገንዘብ እጠባ ፕሮግራም ወንጀሎችን ለመከላከል ዓላማው ያደረገ ደንብ ነው። ይሄ በጣም ትልቅ ደንብ ነው። ስለዚህ በዚህ ደረጃ ያሉ አካላቶች ዓላማውን በደንብ ግልጽ መሆን አለባቸው። ዓላማው ቀጥተኛ ባልሆነ መንገድ ወይም በሶስተኛ ወገን የባለቤትነት ድርሻ ያላቸው አሉ። ስታዩዋቸው ሌላ ሰዎች ናቸው በፊት ለፊት የምታዩዋቸው፣ ወደ ውስጥ ስትገቡ ግን እነዛ ሰዎች ናቸው። ከመጋረጃ ጀርባ ሆነው የኩባንያው ደግሞ ወይም የመጨረሻ ተጠቃሚ ይሆናሉ። እነሱን አታዩዋቸውም፣ ፊት ለፊት አታዩዋቸውም። ከጀርባ ሆነው ግን እነሱ ናቸው ዋነኛ ተጠቃሚዎች። ስለዚህ እነዚህ አካላቶች ኮራፕሽን ይፈጽማሉ። እነሱ መከላከል አንዱ ዓላማ ነው። ህገወጥ የገንዘብ ዝውውር ያደርጋሉ፣ ህገወጥ የሀብት ዝውውር ያደርጋሉ። ይህን መከላከል አንድ ጉዳይ ነው። በህገወጥ መንገድ የተገኘ ገንዘብን አጠባ ይፈጽማሉ፣ ላውንደሪ ያደርጋሉ። ስለዚህ እነዚህን ለመከላከል የወጣ በሚኒስትሮች ምክር ቤት የሚጸድቅ ደንብ ነው ማለት ነው። ብዙ ነገሮች ከምር ከተሰራበት ብዙ ነገሮች የሚነካካ ነው። ነገራችን ላይ በኋላ የኔን የግሌን አስተያየት እሰጣችኋለሁ፣ መረጃውን እስጣችሁ። የደንቡ መነሻ መሰረት ምንድን ነው? አራተኛ የደንቡ መነሻና መሰረት ምንድን ነው? ይህ በንግድና ቀጠናዊ ሚኒስቴር ምዝገባን ወይም ቤኔፊሻል ኦነርሺፕ ሬጅስትሬሽን የሚቋቋምና የማስተዳደር ኃላፊነት የሚሰጠው ደንብ እየተዘጋጀ ያለው ከአንድ አዋጅ ተቀድቶ ነው። አዋጅ አለ ማለት ነው። ይሄ ደንቡ የሚዘጋጅበት ከዚህ በፊት የወጣ አዋጅ አለ። ይሄ አዋጅ በ2017 የወጣ አዋጅ ነው። ተሻሽሎ የወጣው የ2017 አዋጅ አለ። ዩዥዋሊ ደንቦች፣ መመሪያዎች የሚቀዱት ከአዋጅ ነው እንደምታውቁት። አዋጅ ደግሞ ህገ መንግስቱን ማዕከል ያደርጋል። ሌላም ተጨማሪ ነገር ሊኖረው ይችላል፣ ግን ከህገ መንግስቱ ማይጋጭ። ከየት ነው ይሄ ደንብ የተቀዳው ብላችሁ ብጠይቁ ይሄ ደንብ የተቀዳው ከአንድ አዋጅ ነው። የአዋጅ በ2017 የወጣ አዋጅ ነው። የአዋጁ ስም ምንድን ነው? በወንጀል ድርጊት የተገኘ ገንዘብ ወይም ንብረት
ህጋዊ አስመስሎ ማቅረብና ሽብርተኛን በገንዘብ መርዳትን ለመከላከል የወጣ አዋጅ ቁጥር 1387 2017 ድንጋጌዎችን መሰረት አድርጎ ነው ማለት ነው። ሰው ደንቡ የወጣበት አዋጅ አለ ማለት ነው። አዋጁ ምንድነው? የህገወጥ መንገድ በወንጀል ድርጊት የተገኘ ገንዘብ ይኖራል፣ ንብረት ይኖራል፣ በወንጀል የተገኘ ንብረት። ይሄን ንብረት ደግሞ ህጋዊ አስመስሎ የሚያቀርቡ አካላቶችን ለመከላከል አንድ፣ ወይም ደግሞ ሽብርተኝነትን በገንዘብ ለመርዳት የሚሞክሩ አሉ ሁለት። የሁለቱ ድምር ውጤት ነው የ2017 አዋጅ ማለት ነው። የዚህ አዋጅ ውጤት ነው ይሄ ደንብ፣ ይሄ ሬጉሌሽን። መነሻ አዋጅ አለው ማለት ነው። መሰረት አለው ማለት ነው። ከባዶ የመነጭ አይደለም። ይሄ ዛሬ የተሰማ ያው በዝምታ ውስጥ ብዙ ሰዎችን የሚያስደነግጥ በተለይ እንዲህ አይነት ነገሮች ውስጥ የተሳተፉ ሰዎችን የሚያስደነግጥ ሬጉሌሽን ነው። አንዳንድ ምሳሌዎች ማንሳት እንችላለን እዛ በሪፖርተር ያገኘናቸው ማለት ነው። ለምሳሌ ተጠቃሚ የሚሆነው ባለቤት ቅድም ያነሳ ነው ቤኔፊሻል ኦነሩ መረጃዎችን የማሳወቅ የመመዝገብ ለውጥ ካለም በ14 ቀናት ውስጥ የማሳወቅ ግዴታ ይጥልበታል። አዋጁም ይጥላል፣ አይ ቲንክ አሁን ደንቡም ይጥላል ማለት ነው። ሁለተኛ አስፈጻሚ አካላት ባለቤት እንዳለ ሁሉ በቅንጅት ተቀናጅተው የቁጥጥር ስራ የሚሰሩበት ነው የሚሆነው። ለምሳሌ ገቢዎች ሚኒስቴር፣ ንግድና ቀጠና፣ የክልል ባለስልጣናት፣ ሌሎች እንደ ብሔራዊ ባንክ፣ የፋይናንስና ደህንነት አገልግሎት፣ ፌዴራል ፖሊስ፣ እነዚህ አካላት በሙሉ አንድ ላይ ሆነው የሚሰሩበት ይሆናል ማለት ነው። ይሄ ሌላኛው ትልቅ ነገር ነው። ዝም ብሎ ለአንድ ዲፓርትመንት ወይም ለአንድ ሚኒስትሪያል ኦፊስ ብቻ የተሰጠ ሳይሆን ለፋይናንስና ደህንነት መስሪያ ቤት፣ ለፌዴራል ፖሊስ፣ ለብሔራዊ ባንክ፣ ለገቢዎች፣ ለክልሎች ባለስልጣናት፣ ሌሎች ህጋዊ አካላት እነዚህ በሙሉ የሚሳተፉበት ስራ ነው የሚሆነው ማለት ነው። እነዚህ አካላት መረጃውን የመቆጣጠር ትክክለኝነቱን የማረጋገጥ በአስተማማኝና ገለልተኛ ምንጮች የተረጋገጠ መሆኑን ይከታተላሉ፣ ኦዲትን ጨምሮ ማለት ነው። እነዚህ ድርጅቶች ቢፈርሱ እንኳን መረጃዎቹ ቢያንስ ለ10 ዓመታት ያህል የሚቆዩበትን ሁኔታ ማረጋገጥ አለባቸው። ይሄ ከዚህ በፊት ያነሳ ነው። ድርጅቱ ቢፈርስ እንኳን ወደኋላ የ10 ዓመት ሪከርድ መያዝ ይጠበቅባቸዋል። ለ10 ዓመት የሚቆይ ማለት ነው። ሌላም ትልቅ ፖይንት አለ። ሌላ ፖይንት ምንድነው? ላንብብላችሁና ከአዋጁ የሚቀዳ ምናልባት ደንብ ውስጥም ሪፍሌክት የሚሆን የተገኘውን መረጃ የሚስጥራዊነት መርህ ሁኔታ በጠበቀ መልኩ አግባብነት ያላቸው ባለስልጣናት የተጠቃሚ ባለቤትነትን መረጃ ተደራሽነት ለውጭ ሀገር ባለስልጣናት ለማመቻቸት የሚያስችሉ ዓለም አቀፍ የትብብር አሰራሮችን የማጠናከር ኃላፊነት ይኖራቸዋል። ይሄ እንግዲህ በሀገር ውስጥ ብቻ ታጥሮ የሚቀመጥ አይደለም ማለት ነው። ንብረት ማሸሽ ካለም የሚስጥራዊ መርህነትን ኮንፊደንሻሊቲ የተባለው እንደጠበቀ ሆኖ አግባብ ያላቸው ባለስልጣናት የኢትዮጵያ መንግስት ባለስልጣናት ከውጭ ሀገር ካሉ ባለስልጣናት ወይም የውጭ ሀገር ሰዎች ጋር ንግድና ቀጠና ነው አዋጁን አስፈጻሚ መስሪያ ቤት የንግድና ቀጠና ነው በዋናነት ለሻ ሌሎቹ በአስፈጻሚ ጋር የሚሰሩ ናቸው፣ ግን በንግድና ቀጠና ሚኒስቴር ነው የሚሰራው። ይሄም ከባድ ነገር ነው። በደንብ አዳምጡ። ምን ማለት ነው? ይሄ የተጠቃሚ ባለቤት ንብረቱን እንኳን ቢያሸሽ ያገኘበት መንገድ ህገወጥ ከሆነ ይሄ አግባብነት ያላቸው የኢትዮጵያ ባለስልጣናት ከዛ ውጭ ሀገር ካለው አካል ጋር ይነጋገራሉ ማለት ነው። ይሄን የሚያደርግ አሰራር ይዘረጋሉ፣ ስምምነት ይፈራረማሉ፣ ወዘተ 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 ማለት ነው። ለምሳሌ ኢትዮጵያና ኬንያ ተፈራርመዋል። እንደምታውቁት ምሳሌ ነው ሰጣ። ኢትዮጵያና ኬንያ ተፈራረሙ ማለት የሆነ አካል ከኢትዮጵያ ገንዘብ አሽሾ በህገወጥ መንገድ ያገኘውን ኬንያ ቢሄድ በጸረ ሽብርተኝነት ስለተፈራረሙ የወንጀለኛ ልውውጥም ስለተፈራረሙ ሽብርተኝነትን የመከላከል ስራ አብረው ስለተፈራረሙ የኬንያ መንግስት ከኢትዮጵያ መንግስት ጋር የመረጃ ልውውጥ ያደርጋል ማለት እና ዓለም ጠባብ the world is flat። አሁን ዓለም እየጠበበች
እየጠበበች ነው ሄደችው በነገራችን ላይ። ይሄ ደግሞ ሽብርተኝነት ስለሆነ ትላልቆቹ ሀገሮችም ይተባበራሉ። ዝም ብላችሁ እንዳትሸወዱ። እንደ አሜሪካ ያሉ ትልልቅ መንግስታት ከሽብርተኝነት ጋር የተያያዘ ከመኒ ላውንደሪ ጋር የተያያዘ ከሀብት ማሸሽ ጋር የተያያዘ ነገር ይተባበራሉ። ዛሬ ቀላል አይደለም። የሱዳን ሙስሊም ብራዘርሁድ በሽብርተኝነት ሲከሰስ ሲፈረጅ ከሱ ጋር ሀብት ትስስር ያላቸው በሙሉ አደጋ ውስጥ ነው የሚገቡት። የሰሞኑን ያስደነገጠው አንዳንዶች ጎትተው ግለሰብ ላይ ሊወስዱ የሞከሩት ግለሰብ አይደለም። የአሜሪካ መንግስት 3ኛ ደረጃ የሽብርተኛ ቡድን ብሎ የፈረጀው ፋኖ እንደ ግለሰብ የዛ አባል የሆኑ ሰዎች ኬዝ ባይ ኬዝ ሲታይ ሽብርተኝነት ላይ ከተሳተፉ፣ እንደዚህ አይነት መኒ ላውንደሪ ላይ ከተሳተፉ፣ የገንዘብ ዝውውር ላይ ከተሳተፉ ባይነኩላሩ ወደ እነሱ ያነጣጥራል። ዝም ብሎ አይደለም። ከተለያየ ህገወጥ አካላቶች ጋር ግንኙነት ያላቸው ከሽብርተኞች ጋር ግንኙነት ያላቸው በመኒ ላውንደሪ በሂውማን ትራፊኪንግ ለምሳሌ እርግጠኛ አይደለሁም ማረጋገጥ አለብኝ፣ ግን ባለፈው አንድ ዶክመንት አቅርበንላችሁ ነበር። ዛሬ በኤርትራውያን ከፍተኛ መነጋገሪያ ሆኖ ውሏል። በነገራችን ሳምንቱን በሙሉ ኤርትራውያን በጣም ተናደው ሲነጋገሩበት ነው የዋሉት። ሰናይም ሲነግረኝ ነበረ፣ ሌላ ሰናይ የቀረበበት ሚዲያም እነ ቴዲ ፕሬስም ሞኒተር ሲያደርጉ ነበረ። በነገራችን ላይ እኛ ያመጣነው ዶክመንት ኤርትራውያን ውስጥ ብስጭት ነው የፈጠረው። ብስጭት እንደዚህ ነው እንደሚያደርጉን እስኪሉ ድረስ ትልቅ ስራ ነው የተሰራው። በነገራችን ላይ በዚህ አጋጣሚ አሁንም ደግሜ ጋዜጠኛ ሰናይን ማመስገን ፈልጋለሁ። ያንን 60 ገጽ ቁጭ ብሎ ነው እያንዳንዷን ወርድ ባይ ወርድ ነው የተረጎመው። ኤአይ ምናምን ተጠቅሞ አይደለም። ትግርኛ የምትችሉ ሰዎች ቴዲ ፕሬስ ላይ ግቡና ደግሞ ዝርዝሩን ስሙ። ሰናይና ቴዲ ኤርትራዊው ማለት ነው ውይይት አድርገዋል። ሂዱና ስሙ። እዛ ከፍተኛ ቁጣ፣ ንዴት ነው የተቀጣጠለው በኤርትራውያን ዘንድ። ድሮም ቲፒኤልኤፍ ብሎ ማለት ነው ጽምዶ ውስጥ የገቡትም ያልገቡትም በነገራችን ላይ በዚህ ልክ ኤርትራውያንን ባርነት ንግድ ውስጥ በተለይ ከሻቢያ ጋር ግንኙነት የሌላቸው ኤርትራውያን የባርነት ንግድ ተፈጸመብን በቲፒኤልኤፍ ነው ያሉት። የባርነት ንግድ ባይዘው ፒውርሊ ባርነት ንግድ ነው። የባሪያ ዘመን ንግድ ነው የፈጸሙት። ሰው አግተህ $4000 እየጠየክ መልቀቅ የባርነት ምንም ሌላ ነገር የለም። ምን ተለየ? የባርነት ዘመኑ የንግድ በሚለየው ማቆያ ቆይተህ ከዛ በኋላ ገንዘቡ ሲላክልህ ትሸጠዋለህ ሰውየው። ይሄን ነው ማቆያ ሆቴል የሆነ ነገሮች ማጎሪያ አስቀምጠው። እኔ በታሪክ አጋጣሚ ታንዛኒያ ሄጃለሁ። በጣም ከወደድኩት ሀገር አንዱ ታንዛኒያ ነው። 2 ቀን ጉብኝት ካረኩባቸው ቦታዎች አንዱ ባጋሞዮ የሚባል ቦታ ሄጃለሁ። ባጋሞዮ ምናልባት አፍሪካን መጎብኘት የምትፈልጉ ሰዎች ታንዛኒያን ጎብኙ። ጥሩ ሀገር ናት ታንዛኒያ። ባጋሞዮ የሚገርም ባለበት ነው ያቆዩት። የባሪያ ንግድ የተካሄደበት ቦታ ነው። ያሳዩአቸዋል ገና መጀመሪያ። ትልቁ አንዱ የሚያሳዩት እሱ ነው። እና ባጋሞዮ ማቆያ የሆነ እንደ መሬት ውስጥ የተቀፈረ እንደ ማቆያ እንደ ሆቴል አይደለም። ያው አሁን እንደሚያደርጉት ቲፒኤልኤፎች ማለት። ከዛ አረቦቹ ሲመጡ ገንዘብ እየተቀበሉ ይሸጧቸዋል። በዘመናዊ መንገድ የተሰራው ቲፒኤልኤፍ ያደርገው። እና ወደ ነጥቤ ስመለስ እርግጠኛ አይደለሁም ይሄንን ዘመናዊ የባሪያ ንግድ ሲሰሩ ከነበሩ ሰዎች አንደኛው እና ቀንደኛው አገር አሜሪካ መጥቷል የሚል ሰምቻለሁ። ሳረጋግጥ ከነስሙ ነግራችኋለሁ። አሜሪካን ሀገር ነው ያለው የሚል እየሰማው ነው ያለሁት። ይሄ ትልቁን የባሪያ ንግድ የፈጸመው ማለት ነው። አንዳንዴ እኮ የህወሓት ሰዎች እነዚህ አዳዲሶቹ ድመቶች የራሳቸውን ገመና እኮ ደብቀው ነው ስለ አማራ ጽንፈኛው እኮ የሚያወሩት። የነሱ ገመና የትግራይ ብሔርተኛ ትልቁ ኳሊቲው የውስጡን ገመና ደብቆ ነው ስለሌላው የሚያወራው። ይሄንን የባሪያ ንግድ ዘመናዊ የባርነት ንግድ የፈጸመ ሰው አገር አሜሪካን ያለው የሚል ነው እየሰማው ያለሁት። ኮሎኔል ነው። ምን ያህል እውነት እንደሆነ ሳረጋግጥ ነው ስሙን የምናገረው። ግን ዋነኛው የኤርትራውያን የባርነት ንግድ የፈጸመና በሚሊዮኖች ገንዘብ የወሰደው ሰው
ከትግራይ ጥሎ አሜሪካ ገብቷል ነው እየሰማ ያለው። እንደዚህ አይነት ሰዎች ሪፖርት ሊደረግባቸው ይገባል ማለት ነው። ኤርትራውያን እያዳመጣችሁ ነው፣ ሪፖርት አድርጉ። መቆጣት፣ መናደድ፣ መበሳጨት ብቻ አይደለም፣ አርጉባቸው ሪፖርት። ወንድሞቻችሁን እህቶቻችሁን አግዶ ነው ሸጦ $4000 በእያንዳንዱ ተቀብሎ አሜሪካ መጣ እየተባለ ያለው። አሁን አሜሪካ ነው ሌላ ነው ሳረጋግጥ እመጣለሁ። እንደዚህ አይነት ሬጉሌሽኖች ግን ጠቀሜታቸው ምንድን ነው? እንደዚህ አይነት ዓለም አቀፍ ወንጀል የፈጸሙ ሰዎች ያገኙት ገንዘብ ካለ ከአገራት ጋር ተነጋግራችሁ ከአገራት ጋር ከአሜሪካ ጋር ተነጋግራችሁ ወይም አውሮፓ ከሆነ ሰውዬ ከአውሮፓ ጋር ተነጋግራችሁ ወይ ዱባይ ካለ ዱባይ፣ ቱርክም ካለ ቱርክ፣ ሌሎች ቦታ ኬንያ ካለ ኬንያ ተነጋግሮ የሚያዝበት መንገድ ይፈጥራል ማለት ነው። ዝም ብሎ ቀላል ነገር አይደለም። ይሄ ትንሽ ነገር አይደለም። በአግባቡ ከተሰራበት ኢምፓክቱ የሚያሳድረው ተጽዕኖ ቀላል ተጽዕኖ እንዳይመስላችሁ። በጣም ደስ ብሎኛል እኔ ከውጭ ሀገር ጋርም ለማስተሳሰር የተፈለገበት መንገድ ማለት ነው። እና ይሄ እስከ ሰኔ ወር ድረስ እንግዲህ ሪፖርተር ያለን ደንቡ እስከ ሰኔ በፈረንጆቹ ጃንዋሪ ድረስ ይጸድቃል ተብሎ ነው የሚታሰበው። የሬጉሌሽን ወይም ደንብ የፋይናንስ እርምጃ ግብረ ኃይል ወይም ፋይናንሻል አክሽን ታስክ ፎርስ ይኖረዋል ተብሏል። የብሔራዊ የጸረ ገንዘብ ማጠብ ግብረ ኃይል ይኖራል ተብሏል። አሪፍ ስያሜ ነው። የብሔራዊ ጸረ ገንዘብ ማጠብ ግብረ ኃይል ማለት ነው። ስለዚህ ግብረ ኃይሉ ከተቋቋመ በጣም ብዙ ነገሮችን ይፈታል ማለት ነው። በጣም ብዙ። ዛሬ የሰማነው ዜና ይሄ ነው። ለእኔ ደስ ብሎኛል። የምጠብቀው ነው ያ የትልቁ አዋጅ ወደ እነዚህ አይነት ደንቦች አፈጻጸሞች ሄዶ መተግበር መቻል አለበት ብዬ አምናለሁ። በጣም ጥሩ አዋጅ፣ ጥሩ ደንብ ነው። ይቅርታ ሬጉሌሽን። ግን አንዳንድ ትንሽ አስተያየት መስጠት የምፈልገው ቅድም ካነሳሁት ጋር አስተሳስሬ ነው። ማን ላይ ነው የሚያተኩረው የሚለው አጥባችሁ አትመልከቱት። እያንዳንዱ ነገርም የሚወጡ አዋጆች ከቲፒኤልኤፍ ጋር ማስተሳሰር ተገቢ ነው ብዬ አላምንም። ጥሩ አይደለም። ኢትዮጵያ ውስጥ ዘራፊ ቲፒኤልኤፍ ብቻ አይደለም። ኢትዮጵያ ውስጥ ወንጀለኛ ቲፒኤልኤፍ ብቻ አይደለም። ኢትዮጵያ ውስጥ የህገወጥ የሰው ዝውውር የሚሰራ ቲፒኤልኤፍ ብቻ አይደለም። ኢትዮጵያ ውስጥ በድርጅቶች ውስጥ በካምፓኒዎች ተደብቆ ሀብት ያፈራውን ሀብት ደግሞ ይዞ የሚወጣ የሚጠፋ ወይም ሽብርተኛ የሚረዳ ቲፒኤልኤፍ ብቻ አይደለም። እንደዛ አጥባችሁ አትመልከቱ። እንደዛ አይነት ነገር ስላየው ነው። ትክክል አይደለም እሱ። ይሄ ታርጌት የማጥቃት አይነት ባህሪ ይኖረዋል። እንደሱ በጣም አደገኛ ነው እና ያንን በደንብ እንድታዩ እመለስበታለሁ። ሉሲ ዘግይተሽ ስለገባሽ ነው እንጂ ወደኋላ ስትሄጂ አብራርቸዋለሁ። ዋት ኢዝ ዘ ዲፈረንስ ቢትዊን ደንብና አዋጅ የሚል አንስተሻል። እዛ ላይ መጀመሪያ ተነስቶ ስለነበረ አብራርቸዋለሁ። ሂጂና ወደኋላ ግን ባጭሩ ልንገርሽ አብረን ለመጓዝ አዋጅ በፓርላማ ነው የሚጸድቀው ወይም በምክር ቤት። ዩዥዋሊ ሚኒስትሮች ምክር ቤት በቀጥታ ልኮ አዋጁን ያጸድቃል። በኢትዮጵያ ሕግ አንጻር ሚኒስትሮች ምክር ቤት ነው የሚያረቀው አዋጅ። ማያልፉ ሊኖሩ ይችላሉ ራሱ፣ ግን በአብዛኛው ከአዋጅ ቀጥሎ ደንቦች ናቸው። ደንብ ብዙ ጊዜ ከአዋጁን መነሻ ሊያደርግ ይችላል። ራሱን የቻለ ደንብም ሊሆን ይችላል። በሚኒስትሮች ምክር ቤትም ይጸድቃል፣ በሚኒስትሪያል ኦፊሶችም ይጸድቃል፣ በተለያዩ አካላትም ይጸድቃል። ደንብ መመሪያ ደግሞ ከደንብ በታች የሆነ ነገሮች ናቸው፣ በተቋማት ደረጃ የሚጸድቁ ማለት ነው። እና በዛ ደረጃ እንድታየው የበለጠ በሻ ልትጽፍላቸው ትችላለህ። አንድ ላይ ተደምረው ህግ ይሆናሉ። ህጎች ግን አዋጅንም ደንብንም መመሪያንም ይይዛሉ ማለት ነው። ቴንክ ዩ። ማን ላይ ነው የሚያተኩረው የሚለው ጉዳይ እኔ እውነቱን ንገሩኝ ካላችሁ የበለጠ እንዲያተኩር የምፈልግባቸው ቦታዎች አሉ። ግልጽ እንድትሆኑ፣ አንደኛ ከሻዕቢያ ጋር ትስስር ያላቸው አካላትን በሙሉ ይሄ ማለት ምናልባትም ብልጽግና ውስጥ ያሉ
ለሻቢያ የሚሰሩ ሊኖሩ ይችላሉ። እጠረጥራለሁ። እንደሱ በነገራችን የምጠረጥራቸው ሰዎች አሉ። በሃየር ሌቭል ላይሆኑ ይችላሉ። ግን በጣም ይሄ ቀኝ የውስጥ አርበኛ ቀላል አይደለም። ቀኝ የውስጥ አርበኛ ከሻቢያ ጋር ነው የሚሰራው። ይሄ አማራ ክልል ብቻ አይደለም፣ እንደዛም እንዳትወስዱ። ኦሮሚያም ላይ ቀኝ የውስጥ አርበኛ አለ። እንደውም የከፋ አለ በተወሰነ መልኩ ከዚህ ከሃይማኖት ከምናም ጋር የተሳሰረ የሃይማኖት አክራሪነት ያለው አለ። ሶማሌም ክልል ሊኖር ይችላል። ሶማሌው ያለ ነው። ከኦብነግ ጋር የተሳሰረ ሊኖር ይችላል። ከኦጋዴን ነፃ አውጪ ጋር ማለት ነው። ከአልሻባብ ጋር የተሳሰሩ ይኖራሉ። ስለዚህ የመጀመሪያው ትኩረት ማን ላይ ያተኩር ብለን ስንጠይቅ ከሻቢያ ጋር ትስስር ያላቸው አካላት። ቢኮዝ ሻቢያ በጣም ግልጹ ነው። ሻቢያ ያለ ጥገኝነት መኖር አይችልም። ያለ ሂውማን ትራፊኪንግ መኖር አይችልም። ያለ ኩላሊት መሸጥ መኖር አይችልም። ያለ ኮንትሮባንድ መኖር አይችልም። ያለ ህገወጥ ማናቸውም አይነት ህገወጥ ስራ ሳይሰራ መኖር አይችልም። ደግሞ ይህን የሚሰራው በአብዛኛው ኢትዮጵያ ላይ እስከ ኮንጎ የተዘረጋ ኔትወርክ ቢኖረውም ትልቁ ፎከሱ ግን ኢትዮጵያ ናት። ሶ የመጀመሪያው አይን መተከል ያለበት ከሻቢያ ጋር ትስስር ያላቸው ነው። አዳዲስ የሻቢያ ህዝብ ግንኙነት ወዶ ገብ የገቡ አሉ። እነሱም ላይ ፎከስ ማድረግ ያስፈልጋል። ትኩረታችን የሆነች ጠባብ በኢትዮጵያ ምናምን ብቻ ሳይሆን አግረንም ከሻቢያ ጋር ኔትወርክ ያላቸው አካላትን ይመለከታል። እኔ እንደዛ ነው ማሰብ። እዛ ውስጥ ማን አለ? ቲፒኤልኤፍ አለ። እዛ ውስጥ ማን አለ? አሁን ፋኖ አለ። የአሜሪካ መንግስት 3ኛ ደረጃ የሽብርተኛ ሌቭል ያደረገው እዛ ውስጥ ማን አለ? ኦነግ ሸኔ አለ። እዛ ውስጥ ማን አለ? ይሄ ውጭ ያሉ ከዚህ ከኦጋዴን ከምናምን ጋር ያሉ ትስስር ያላቸው አሉ። አልሻባብ ጋር ትስስር ያላቸው አሉ። ስለዚህ ኔትወርኩ ከሻቢያ ጋር ትስስር ያላቸው ኃይሎች ላይ ነው ፎከስ ማድረግ የመጀመሪያው ፎከስ። እዚህ ውስጥ ግን ብልጽግና ውስጥ የተደበቁ አሉ። ስለዚህ እኔ ሻቢያ ብቻ አይደለም፣ የሻቢያ ተላላኪዎች ብቻ አይደሉም። ኢትዮጵያ ውስጥ ያሉ እንደ ቲፒኤልኤፍ፣ እንደ ፋኖ፣ እንደ ሸኔ ሌሎችንም እና የመንግስት ኃላፊዎችን ጨምሮ እንደውም ሀገር የሚንዱት የመንግስት ኃላፊዎች ናቸው በዋናነት። ኢትዮጵያ ውስጥ ያለው ስርዓት የሚንገዳገድ ከሆነ የሚነቃነቀው በውስጥ ችግር ነው። አንዳንዶች አትወዱም ይሄን ስናገር፣ ግን እውነቱ ያ ኢትዮጵያ ውስጥ ስርዓቱ ማወቅ ያለበት ስርዓቱ የሚናጋው ስርዓቱ አደጋ ውስጥ የሚገባው እንደ ሀገርም አደጋ ውስጥ የምንገባው በገዢው ፓርቲ ውስጥ በመንግስት ባለስልጣን ውስጥ ያለ ኮራፕሽን፣ ያለ ኔትወርክ፣ ያለ ዘረኝነት ነው። በዋናነት ሻቢያ አይደለም፣ ቲፒኤልኤፍ አይደለም፣ ኦነግ ሸኔ አይደለም፣ ፋኖ አይደለም፣ ኦብነግ አይደለም። ይሄ ህገወጡ ኦብነግ ነው እያልኩ ያለሁት። የኢትዮጵያ ውስጥ ስርዓት አደጋ ላይ የሚወድቀው ከውስጥ ድርጅት ነው፣ ከገዢው ፓርቲ። ይህንን አምኖ መቀበል የሚያስፈልግ ይመስለኛል። ንጹህ ነን፣ ጥሩ ነን፣ ያለው ፒቲ ኮራፕሽን ነው፣ ከዛ ያለፈ ነገር የለም እሰማለሁ፣ ከመንግስት ባለስልጣናት እሰማለሁ። እኔ እንደዛ አልገምትም፣ እንደዛ አልወስድም። ሲሪየስ የሆነ ኔትወርክ ያላቸው ግራንድ ኮራፕሽን ውስጥ የሚሳተፉ ግለሰቦች አሉ። ከባለ ሀብቶች ጋር የተሳሰሩ፣ ከቢዝነስ እንትኖች ጋር የተሳሰሩ፣ ሳቦታጅ የሚፈጸሙ። ሰሞኑን ነዳጅ ምናምን እየሰማን ነው፣ ምን ያህል እንትን እንደሆነ ባላውቅም። እና ሜጋ ኮራፕሽን የሚፈጽሙ፣ ግራንድ ኮራፕሽን የሚፈጽሙ አሉ። ሰው በአንድ ጊዜ ከዚሮ ወደ ቢሊዮነር አይገባም። ይሄ መመርመር አለበት። ሀብታቸውን ያስመዝግቡ። አስመዝግበው ከጨረሱ ይፋ ይሁን። እንዴ ለምንድን ይፋ ማይሆን? ከጠቅላይ ሚኒስትሩ ጀምሮ የሁሉም አካላቶች ሀብት ቢያንስ እስከ ዞን አስተዳደር ያሉ ሰዎች ሀብታቸው ይፋ ይሁን። ህዝብ ይኸው ሀብት የማስመዝገብ ስራ በጣም ሲሪየስ ነው። እስከ ዞን አመራሮች፣ እስከ ወረዳ አመራሮች ይሄ ነው ሀብታችን። ያለውን ቤት፣ ያለውን የባንክ ገንዘብ፣ ያለውን ንብረት፣ ሼር ሆልደር ከሆነች ያለውን ሼር ሆልደር፣ ውጭ ሀገር ንብረት ካለው ያለውን ውጭ ሀገር ንብረት ያስመዝግብ። ይፋ ይደረግ። ደግሞ ለፐብሊኩ ይፋ ይደረግ። ጠቅላይ ሚኒስትሩ ያላቸው ሀብት ይሄ ነው ይፋ። ምክትል ጠቅላይ ሚኒስትሩ ያላቸው ሀብት ይሄ ነው ይፋ። አፈ ጉባኤው፣ ሚኒስትሮቹ፣ ሚኒስትር ዴታዎቹ፣ የቦርድ ኃላፊዎቹ፣ የዳይሬክተሮቹ፣ ዋና ስራ አስፈጻሚዎች፣ የተቋማት የዞን አስተዳደሮች፣ ከንቲባዎች፣ እነዚህ በሙሉ በዝርዝር ሀብታቸው ለፐብሊክ ይፋ መሆን አለበት። ከሁንም
አሳውቁኝ ዘግይቼ ካልሰማው። ይሄ የሚደረገው ቅድም ያልኳችሁ ነው። አሁን ያለው መንግስት፣ አሁን ያለው ስርዓት አደጋ ላይ ከወደቀ እንኳን አደጋ ላይ የሚወድቀው በውስጡ ማለው በመሰሰም ልንገራችሁ። ምንም ቲፒኤልኤፍ አገር ሊያተራምስ ይችላል፣ መንግስት የመገልበጥ አቅም አለው ብዬ ግን አላምንም። ሻቢያ አገር ሊያተራምስ ይችላል፣ መንግስት የመገልበጥ አቅም አለው ብዬ አላምንም። ፋኖ ከሞላ ጎደል ቲፒኤልኤፍ ማለት ነው፣ ከሞላ ጎደል ሻቢያ ማለት ነው። ሸኔ ጸጉሯ ሙሻ ሆኗል። በዋናነት የሽብርተኝነት ስራ ነው የሚሰራው። ሽብርተኛ ደግሞ ሰርተ መንግስት አትገለብጥም። ስለዚህ ይሄ ስርዓት እንደ ስርዓት መቆየት ከፈለገ የመጀመሪያው ስራው ውስጡን ማጥራት ነው። ፖለቲካሊ ውስጡ ማጥራት አለበት። ኮራፕሽን ውስጡ ማጥራት አለበት። ፖለቲካሊም ነግሬያቸዋለሁ። ፖለቲካሊም ያልጠሩ አካላቶች አሉ፣ ያመለካከት ጥራት የሌላቸው። እነዛ ዲግ ይህን ስራ በደንብ መስራት አለባቸው ብዬ አምናለሁ። የአመለካከት ጥራት መፍጠር የጎራ መደበላለቅ ነው። እኔ ባለፈው ማወዳደር ኢዜማን አይቼው ፖለቲካሊ ብልጽግናን ሳየው ብልጽግና ውስጥ የጎራ መደበላለቅ አለ። 10 ሚሊዮን አባል 10 ምናምን ሚሊዮን አባል ይዘህ ጎራ ከተደበላለቀ ዘጭ ነው የምትለው። ስትወድቅ ደግሞ ሀገር ይዘህ ነው የምትወድቀው። ብልጽግና የሚወድቀው በውስጡ ነው የሚወድቀው። የውጭ ኃይል ብዙ ትርጉም የለው። ቢኖረው ኖሮ ያኔ የህወሓት ጦርነት ባፈረሰው ነበር። ያ ስቴጅ አልፏል። ከውጭ በሚመጣ ኃይል ያለውን መንግስት የማፍረስ ስራ ምዕራፉ ተዘግቷል። ተዘጋ ማለት ግን አለቀ ደቀቅ አይደለም። የውስጥ ኔትወርክ፣ የሀሳብ ጥራት ችግር፣ ሙስና ስርዓቱን ይጥለዋል። ስለዚህ እኔ በአንድ በኩል እንዲህ አይነት ህጎች ማውጣት በጣም በጣም ተገቢ ነው ብዬ ነው ማለት። ተፈጥሯዊ ነው። እስከዳር አንደርስታንድ ብልጽግና ሪቮሉሽን አይደለም ያካሄደው ይላል። ስለዚህ መጀመሪያ አካባቢ ሳነሳ እንደነበረው ገና ለውጡ ሲመጣ አካባቢ የነበረው መጃመል ምንድነው? መደመር ምን እንደሆነ ማቁ እኮ መደመር ሲሉ አልነበር የቀረቡት። እኔ እኮ ሬስቶራንት እኮ መግባት አልችልም ነበረ። የኤርትራውያን አንተ ያልተደመርክ ጸረ መደመር እያሉ እኮ ይሉኝ ነበር ኤርትራውያን። እኔ እውነቴን ነው። በጣም ማረሳቸው ስቶሪዎች ነው ያሉኝ። ስካይላይን ሬስቶራንት ገብቼ ምሳ መብላት ራት መብላት የማልችልበት ደረጃ ሁሉ ደርሼ ነበር መደመር ያልገባህ እየተባልኩ። እነዚህን የሚሉኝ ሰዎች ግን ኤርትራውያን ነበሩ ብዙዎቹ። መደመር ሲሉን የነበሩት እኮ እናቶ ጀዋር ናቸው። ከዚህ በኋላ የመንግስት አይነቃነቅም አዲስ የሀሳብ ጥራት ይዟል ምናምን ሲሉን የነበሩት እናቶ ጀዋር ናቸው። ይሄ እውነት አይደለም እንዴ? የመደመር አስተሳሰብ ሲሉን የነበሩት እኮ እና አርበኛ መሳይ ናቸው። በየቀኑ ሲጨቀጭቁን አልነበር እንዴ? እና አርበኛ መሳይ ተሳሳትኩኝ። የቤታችን ታሪክ አይደለም፣ የገመናችን አይደለም። ኳድራንት ስሎኮ አንድ ካሊፎርኒያ ያለ በጣም በቃ ከኔ በላይ ፖለቲካ ላሳር የሚል ኳድራንት የማቴማቲካል ኳድራንት ሰርቶ በአጋጣሚ እኔና አንድ የሆነ ሰው በዛ በመደመር ላይ ፕሮግራም ሰርተን እዛው ሚዲያ ላይ ኳድራንት ሰርቶ ያልገባቸው እያለ ኳድራንት እኮ ሲያሳየን ነበር። ፈርስት ኳድራንት፣ ሰከንድ ኳድራንት እያለ ዛሬ ያ ሰው ብታዩት ከነ ወዲህ ሻቢያ ጋር ያለው የትግራዩ ጦርነት ጊዜ እንትን ለብሶ ተነስ ታጠቅ ሲል የነበረ ሰው ማለት ነው። ሄዶ ካሊፎርኒያ ያለ ምን አይነት በጣም እኮ የተጃመለው ነገር እኮ በጣም እኮ የሚያስደነግጥ ነው። እንደው በአጭር ጊዜ መጥራቱ የሚገርም እኮ ነው። እነ ሻለቃ ኤክስ እኮ ኢትዮጵያ ሄደው የደህንነቱ አማካሪ እኔ ነኝ መሆን ያለብን ብለው እኮ ለማመልከቻ እኮ አስገብተዋል። እነ ሻለቃ ኤክስ በኤክስ ያዙት። ከአሜሪካን ሀገር ሄደው ይሄ ልምድ አለኝ ከኔ በላይ ለደህንነት አማካሪ ብቁ የሆነ ሰው የለም፣ እኔን የደህንነት አማካሪ አድርገኝ እኮ ያሉበት ዘመን ነው። ሻለቃ ኤክስ አሁን የት ነው ያሉት? ከሻቢያ ጋር $200,000 የጦር መሳሪያ የሚገዙ ሰዎች ናቸው። ልክ አይደለም እንዴ? ይሄ እውነት አይደለም? ናይ ካሊፎርኒያ ሰው አይደለም፣ ሌላ ሰው ነው። ኳድራንት ስለ ማቴማቲክስ አስተማሪ መሰለኝ ሰውየው፣ ማትስ አስተማሪ ነው። እንግዲህ የለም ስሙን አልጠቀስ። ግን እንዳልኳችሁ የፋኖ ነኝ ብሎ የትግራይ የሰሜኑ ጦርነት ወቅት ፋኖ ነኝ ብሎ እኮ መሳሪያ አስታጥቆ ገብቶ ነበረ። በረሃ ገባው ብሎ ተመልሶ መጥቶ መግለጫ ሲሰጥ ነበረ ስለ ፋኖ ፕላን ቢ ማለት ነው። ናት ፕሮፌሰር አለማየሁ ያልሆነ ስለሆነ ብዬ አሁን ከነ ወዲህ ሻቢያ ጋር ያለው አልኳችሁ። ስለዚህ እንዲህ አይነት በጣም የተሳከረ ዲያስፖራውንም በአግባቡ ያልተገነዘበ በጅምላ ጎርፎ ነው የተገባበት ነው የነበረው። ይሄ እውነት ነው፣ የአደባባይ እውነት ነው። ይሄ
እና አቶ ገዱ እኮ ቁልፍ ሰዎች ነበሩ አይደል? ቁልፍ ሰዎች ገዱ የቼንጅ ኤጀንቶቹ ተደርገው አይደል ሲታሰቡ የነበረው እነ ገዱ። ማን አስበው ነበረ አቶ ገዱ የፕላን ኤ እና የፕላን ቢ መሪ ነበረ የሚለውን አሁን አይደል የታወቀው። ፕላን ኤ ፕላን ቢ የሚባለውን ነገር ከጀርባ ሲመራ ነበር እንጂ ምን ነበር የሚባሉት የቲም ለማ እንደሚባለው ቲም ገዱ አይደል ነበር ሲባል የነበረው። እነግርሃለሁ በኢንፎርማል ይሄ አንዱ ከለውጡ ጋር የመጣ ነገር ቤተክርስቲያን አካባቢ የነበረው ነገር አሁን እውነት ጤነኛ ነበረ? እኔ ሃይማኖት ውስጥ አልገባም። እኔ ግን በግልጽ ልንገራችሁ እዚህ ሀገር የሚያስደነግጥ ነገር ነበር የነበረው። በወገራና በፎገራ ነው በምንና በምናምን እኮ ቤተክርስቲያን ተለይቶ የእነሱ እኮ ጳጳሳትና ምናምኖች እኮ ነበሩ። ወገራና ፎገራ ምንድነው የጎንደር ውስጥ ያሉት አርማጮና ምናምን ጮ ምናምን እየተባለ እዚህ ዋሽንግተን ዲሲ ይሄኛው ኦፍሱ ቤተክርስቲያን የእንትኖች ነው የወገራዎች ነው። አይ ዶንት ኖ እኔ ረስቼዋለሁ። ማስታወሻ ማየት አለብኝ። እዛው ጎንደር ውስጥ ይሄኛው ቤተክርስቲያን የከሌ ነው ይሄኛው ቤተክርስቲያን የከሌ ነው የሚሉ ሰዎች እኮ ይሄንን ጎጠኝነታቸውን ይዘው ነው እኮ አዲስ አበባ የገቡት። በኋላ የመጣ ዝም ብሎ መሰላችሁ እንዴ? ዝም ብሎ እኮ አልመጣም። በኋላ ላይ ጳጳስ ከሌ ምናምን እየተባለ በትግራይ ብሔርተኞች ሚሊሻው ከሌ ምናምኑ ከሌ የተባለው እኮ ከባዶ የመጣ ነገር አይደለም። አሁን እንደዛ ይሏቸዋል አይሏቸውም አላውቅም። ሚሊሻው ከሌ ሚሊሻው ጳጳስ ምናምን ሲባል ሰማ ነበር። ስለዚህ መጃመሉ አደገኛ ነው። ለውጥ አለ። በእርግጠኝነት የምነግራችሁ ለውጥ አለ። ዛሬ ላይ ቆሜና የዛሬ 6 ዓመት 7 ዓመት ቆሜ የማየው ነገር በጣም ኤክስትሪም የሆነ ምናልባትም በጣም ትልቅ ለውጥ አለ። የጥራት ነገር አለ መጥቷል ገዢው ፓርቲ ውስጥ። እኔ እሱን እየካድኩ አይደለም። እንደ ጎርፍ የመጡት እንደ ጎርፍ ወጥተዋል። ይሄ አልክድም። እደግመዋለሁ። ጎርፍ ፌስታል ይዞ ይመጣል፣ የበግ ቀንድ ይዞ ይመጣል፣ የበሬ ቀንድ ይዞ ይመጣል፣ ላስቲክ ይዞ ይመጣል። ይዞ የማይመጣው ነገር የለም። እንደ ጎርፍ መጥተው የነበሩ ሰዎች ጎርፉ ይዟቸው ሄዷል። ይዟቸው የሄደው ግን ጎርፉ ነው። ወንዝ ውስጥ ይላል። ወንዝ ውስጥ ደግሞ ቆሻሻዎች ይባላል። ያመለካከትም የኔትወርክም የኮራፕሽንም የመንደርተኝነትም ጎጠኝነት መንደርተኝነት አለ። አሁን ሰሞኑን የገባው ልጅ ከዚህ ከአሜሪካ የገባው ልጅ በአማራ ማዕቀፍ ውስጥ በአማራ በጎጃም በጎንደር በወሎ ምናምን በምትሉት ማዕቀፍ ውስጥ ለአንዳንዶች ጀግና ነበር፣ ለአንዳንዶች እሰየው ነበር። አይታችኋል። በጣም ያጀገኑት ሰዎች አይቻለሁ። የገረመኝ ደግሞ ቁጥሩ ቀላል ያጀገኑት የብልጽግና ሰዎች ሆኖ አይቻቸዋለሁ። ኤንድ ከብልጽግናም እንደሆነ የሆነ አካባቢ ሰዎች አሁን እዚህ ውስጥ በደንብ ጥናት ስላልሰራሁበት ወይም መረጃ ስላልሰራሁ አልገባም። ከላይ ያየሁትን ነው የምነግራቸው። ይሄ ከአሜሪካ የሄደው ልጅ ላይ ሰሞኑን በዚህ በሶስተኛው የሽብርተኝነት ምናምን ተብሎ በሄደው ላይ እስቲል በአማራ ማዕቀፍ ልዩነት ነው ያየሁት። ልዩነት ስመለከት ግን ብልጽግና ውስጥ ልዩነት አይቻልም። ልክ አይደለው? ከየት መጣ? ይሄ እኮ የጎራ መደበላለቅ፣ የአመለካከት መደበላለቅ። ለአንዳንዶች ጀግና ነው የነበረው ልጅ። እንኳን ልጃችን መጣ እንኳን እንደ ሀገር ተመለስክ አይነት ነገር ነው። እሱም ልጁም ወጥቶ ከዚህ በኋላ ምንም ወልቃይት ምናምን የሚባል ነገር ቢመጣ እሞታታለሁ ነው የሚለው እንዳየሁት። ያ ሰይፉ እኔ አሁን እየሰራ ያለሁት ምን መሰለህ? መታረም ያለባቸውን ነገሮች ቦልድሊ የወጣው የሚታረመውን ይታረማል። እውቅና የምሰጣቸውን ነገሮች እውቅና እሰጣለሁ። ሰይፉ እያየኋቸው ለምሳሌ ዛሬ መንደርደሪያ ላይ ከገብተህ ከነበረ ምንድን ነው ያነሳሁት? አሪፍ ህግ አሪፍ ደንብ ወጣ ብዬ ነው የጀመርኩት። ኤንድ ያ ደንብ አሁን የምናገረው ደንቡ ላይ ሊመጣ የሚችለውን ካልተፈጸመ የሚመጣውን ነገር ነው እያስጠነቀቅኩ ያለሁት። ፐርሰናል እንዲህ አይነት ጠንካራ ደንብ አውጥተህ ከአዋጅ የተቀዳ የደንቡ ባለቤቶች ኮራፕትድ ቢሆኑ አለቀልህ እኮ በቃ። ጸረ ሙስና የሚባል ኮሚሽን አቋቁመህ የጸረ ሙስና ኮሚሽኑ ራሱ ሙስና ናፋቂ ቢሆን ምንድን ነው የምትሆነው? ኦኬ በተቻለ መጠን ጸረ ሙስና ካልከው እጃቸውን የታጠቡ ሰዎች ነው የጸረ ሙስናው አካል መሆን። እጃቸውን የታጠቡ ሰዎች በሙስና የተጨማለቁትን ጸረ ሙስና ካልካቸው ግን
አደጋው እዛ ጋር ነው የሚመጣው፣ ሌላ ቦታ ሳትሄድ። ስለዚህ እኔ እያስጠነቀቅኩ ያለሁት በጣም ደስ ብሎኛል እንዲህ አይነት ደንብ በመውጣቱ፣ የምደግፈው ደንብ ነው። እያጠቃለልኩ ነው ከዚህ ጋር የተያያዘ። ይሄ ደንብ ግን ለሆነ አካል ለቲፒኤልኤፍ የወጣ ለምግበይ የወጣ ለታደሰ ወረደ የወጣ ምናምን እያላችሁ አትበሉ። እንደዛ ሲባል ስላየው ነው ቲፒኤልኤፎች ጉዳቸው ፈላ ሲባል አይቻለው። ኖ ይሄ ደንብ ብልጽግና ውስጥ ላሉ ሌቦችም ጉዳቸውን ነው የሚያፈላው። እንደውም እኔ በዋናነት ከሻቢያ ቀጥሎ ብልጽግና ውስጥ ላሉ ሌቦች ነው ማስበው። ሻቢያ ውስጥ ቲፒኤልኤፍ አለ፣ ፋኖ አለ፣ እንትን አለ፣ ሸኔ አለ። ስለዚህ አጥበው የሆነ አዋጅና ደንብም ሲወጣ የሆነ ሰውን ኮርነር ያደረገ የሆነ አካላቶችን ብቻ። ይሄ መንግስት እንደዛ አይሰራም። በነገራችን ላይ አይሰራም መንግስት። ለሆነ ስፔሲፊክ አካላቶች የስዬ ህግ ብለ ስዬን ለማሰር ብለ እሱ ትክክል አይደለም። እኔ በሻ ካለ ስለ ህግ አወጣጥ ነገራቸው አንሳ። ይሄ ህግ የወጣው አገሪቷን በአጠቃላይ ከህገ ወጥ የገንዘብ ዝውውር ለመታደግ፣ የህገ ወጥ ድርጅት ውስጥ ያሉ ሰዎችን ለመታደግ፣ የግለሰቦች ተደብቀው ሀብት የሚሰበስቡትን ለማወቅ፣ በእነዚህ ተጠቅመው መኒ ላውንደሪ የሚሰሩ ሰዎች ለመለየት፣ ሽብርተኝነት የሚያግዙትን ለመለየት። ይሄ የት ነው ያለው? አዲስ አበባም አለ፣ አዳማም አለ፣ ጅማም አለ፣ ባህር ዳርም አለ፣ መቀሌም አለ፣ ሶማሌ ክልልም አለ። እንዲህ አይነት ሰዎች አንበሳ ባንክ ውስጥም አሉ፣ ወጋገን ባንክ ውስጥም አሉ፣ አንበሳ ኢንሹራንስ ውስጥም አሉ። ምናልባት ንግድ ባንክ ውስጥም ሊኖር ይችላሉ፣ አላውቅም። ትልልቅ ድርጅት ካምፓኒዎች ውስጥ አሉ። ይሄ ሁሉ ነው የዚህ ሁሉ ድምር ውጤት ነው። ስለዚህ የሆነ አካልን ለማጥቃት የተዘጋጀ አዋጅና ደንብ አይደለም። ማንም ሆንክ እዚህ ኔትወርክ ውስጥ ካለ ስኳር ስትል እስከተገኘ ሽብርተኝነትን የምታግዝ ከሆነ ቢዝነስ፣ ኢንፎርማል ቢዝነስ የምትሰራ ከሆነ ይመለከታል። ምሳሌ እኮ አነሳው። አቶ ጀዋር 23 ድርጅት ኩባንያዎች አሉት አይደል? እኔ አይደለሁም ያልኩት፣ አሁን ልንገራችሁ። ኢተናን የነገረን 23 ኩባንያዎች አሉት ብሎ ከ23ቱ ኩባንያዎች ስንቱ ናቸው አሁን ያሉት? አላቅም፣ ከምር አላቅም። የምታውቁ ካላችሁ ንገሩኝ። እኔ ኢተናን ግን ማመን እፈልጋለሁ። ማምነው ውሸት ነው ስላላለ ጀዋር ዶክተር ኢተና ዋሽቷል ብሎ ስላላለ ዶክተር ኢተናን ማመን እፈልጋለሁ። ራሱ ወጥቶ ነው። ዶክተር ኢተና ሀብቴ ወዳጁ ነው። አብሮ ናቸው የኦሮሞ ብሔርተኝነት ውስጥ አብረውም ተሰብስበዋል። በግላጭ ወጥቶ አቶ ጀዋር በ3 ዓመት ውስጥ 23 ኩባንያዎች አሉት አለ። አስመጭና ላኪ፣ የጫት ሚልክ የሚያስመጣ ቡና አስመጭና ላኪ፣ የዚህ የንግድ ትራንስፖርት ያለው ወዘተ ብሎ 23 ድርጅቶች ነው የነገረ። ከ23ቱ ስንቱን ያሉት? 13ቱ አሉ። 3ቱ ብቻ ነው ያሉት። ምንም የለም። አሁን አላቅም። ጀዋር ህዋት አይደለም፣ ከህዋት ጋር ሊሰራ ይችላል። እንደው በኦሮሞ እንኳን እንደው የሆነ አካል የሆነ ብሔር ለማጥቃት የምታስቡ ካላችሁ እንኳን ጀዋር ኦሮሞ ነው። ኦሮሞ ፈርስት ነው አክቹዋሊ። ስለዚህ የሆነን አካል ለማጥቃት የተዘጋጀ አይደለም። ይሄ ደግሞ ለማንም የሚሰራ ነው። ይሄ ደግሞ ለኢትዮጵያ ብቻ የተለየ አይደለም። ጀዋር ስል እንደው ሌላ ነገር እንዳይመስል ዝም ያለ ሰው እንዳልቆሰቁሰው እንጂ ታስታውሱ ከሆነ የአሜሪካኖቹ ሲመረምሩት፣ በቁጥጥር ስር ውለው ሲመረምሩት አንድ ድርጅት አገኙበት አይደል? አትላንታ ውስጥ ድርጅት አገኙበት። ጥሩ ምሳሌ ስለሆነ በጀዋር ቁጥጥር ስር ውሎ ሲመረመር እኮ አንድ ድርጅት ተገኝቶበታል። የመሰከረው ማለት ነው። ኖት ኦኤምኤን አይደለም፣ ሌላ አትላንታ። ምንድነው ያ ድርጅት? ማተሚያ ቤት። ሲመረመርስ ግን ያ ማተሚያ ቤት በጀዋር ስም አይደለም ያለው። አሜሪካ ውስጥ ይፈቀዳል እንደሰማሁት ከሆነ በሌላ ሰው ስም ቢዝነስ ማድረግ ትችላላችሁ። ሲመረምሩ ግን የዛ የማተሚያ ቤት የተባለው ድርጅት ኢንካም የሚገባው ወደ ጀዋር ነው። አሜሪካኖቹ ደግሞ ገንዘብ አሳድ ነው የሚሉት። ባይዘው ወንጀል ማሳደድ ትፈልጋለህ? የገንዘቡን አሳድ ነው የሚሉት። የገንዘቡን ሶርስ ነው የሚያሳድዱት። እዚህ ፎረንሲክ እኔ ተምሬያለሁ፣ ፎረንሲክ አካውንቲንግ አሴ ኮርስ። የመጀመሪያ ስራቸው የሚያስተምሩ የገንዘቡን አሳድ ነው የሚሉ። ገንዘቡን ስታሳድድ ገንዘቡን ማለት የገንዘቡ ምንጮች ማለት ነው። ትደርስበታለህ ከዛ በኋላ ሰውየው። ስለዚህ በቁጥጥር ስራ ውለው ሲጠይቁት ምንድን ነው ያለው? አዎ ማተሚያ ቤት ድርጅት አለ። በማስም ነው በሌላ ሰው ስም። ፋይናንሱ ስም የሚገባው ወደ ጀዋር። ህገወጥ አይደለም እንዳትሸወዱ። ይቻላል። አሜሪካ ውስጥ፣ ኢትዮጵያ ውስጥም እስካሁን ህገወጥ አይመስለኝም። ይቻላል። ያ ፎሎ ዘመኒ ቴንክ ዩ አቢ። ይሄን ነው የሚሉት።
አንዱ የሚያስተምሯችሁ ይሄንን ነው። ፎሎ ዘመኒ ነው የሚሏችሁ። ያኔ ሄደ ታገኛለህ። ቴንክ ዩ አይአርኤስ ፎሎ ዘመኒ ቴንክ ዩ ፍትህ። ሶ ምንድነው ልላችሁ የፈለግኩት ይሄ አሁን እየወጣ ያለው ደንብ የሆነ ጎትታችሁ ለሆነ አካል ብቻ አትስጡት። የተፈለገው እሱ ስለሆነ በቅንነት አንድ ነገር ላንሳና ላጠቃል። የለውጡ አካባቢ ቁጥሩ ቀላል ያልሆነ የትግራይ ልጆች ደስተኛ አልነበሩ። ታውቃላችሁ። ህወሓትም ይሁኑ ህወሓትም አይሁኑ የትግራይ ልጆች ኢንጀነራል ደስተኛ አይደሉም። እኔ አንዳንዶቹም በቅርበት አውቃቸዋለሁ። ለምንድን ነው ደስተኛ ያልሆኑት ብላችሁ ብታስቡ ግን የሆነ አዋጅ ሲወጣ፣ የሆነ ደንብ ሲወጣ፣ የሆነ ንግግር ሲደረግ ታርጌቱ እኛ ነን፣ ታርጌቱ የትግራይ ህዝብ ነው ምናምን ነው የሚሉት። እሱ ነው የሚሉት። ሄዳችሁ ወደኋላ ሂዱና ይዩት። እንዴ እኛ ነው ለካ ታርጌት የተደረግነው። ይሄ ለውጡ ለካ የትግራይ ልጆች ላይ ነው የመጣባቸው። ምስኪኑም እኮ ነው ምንም የማያውቀው። እንዴ ይሄ ጀነራል ክንፈ እኮ ሲታሰር የከፋው እኮ ህወሓት ብቻ አልነበረም እንዴ? በግልጽ እንነጋገር። ክንፈ ዳኘው ሲታሰር ህወሓት ብቻ ነው የከፋው? እስቲ ንገሩኝ። አልነበረም። ጀነራል ክንፈ ሲታሰር የትግራይ ልጆች ታርጌት ተደረጉ የሚል ቅስቀሳ ነው የተቀሰቀሰው። ከዛ በኋላም እንደምታስቡት ወጥቶ ኦሮማራ ምናምን የሚባል ነገር መጣ። ኦሮማራ ለኔ ፋሽስት ነው። በጣም ይቅርታ ጋር በጣም ፋሽስት ነው ኦሮማራ። የፋሽስት አመለካከት ነው። አንዳንዶች በቅንነት አስበውት ሊሆን ይችላል። ግን እኔ የሀጎስና የእንትና ትርክት የሀጎስና የቶሎሳ ትርክት ቀላል አልነበረም። በጣም አደገኛ ነበረ። ሀጎስና ቶሎሳ እነማን ነበሩ? ሀጎስና ቶሎሳ ሲሉ የነበረው ኦሮማራ ብሔርተኝነት ነው። ባይዘው የኦሮሞ ብሔርተኛና የአማራ ብሔርተኛ ሊፈጥረው የፈለገው ቅንጅት ነው። ኢስኖት የአማራ ህዝብና የኦሮሞ ህዝብ አልነበረም። ወደ መሬትም ከወረድን የብሔርተኞች ቅንጅት ነው። የጋራ ጠላት ሊኖራቸው ይችላል፣ ግን ከዛ ያለፈ ነበር የነበረው። ምን አቶ ጀዋር ቀይ ጃኖ የለበሰው ጎጃምና ጎንደር ሄደው አይደል እንዴ? ምን የአደባባይ እውነት አይደል እንዴ? እነማን ነበር ጃኖ ስታለብሱ የነበረው? ያ ጃኖ ያለበሳችሁት ለአማራ በጣም ጥሩ ስለሆነ ነው ነበረ? አልነበረም። ስለዚህ የትግራይ ልጆች በጠቃላይ እኔ በተለይ በቀርባቸው በኋላ ላይ ነው ያልኩት፣ ታርጌቱ ትግራይን ያተኮረ ተደርጎ ተወሰደ። ግን ቲፒኤልኤፍ ደግሞ ቺናየና ተጠቀመባት። ይኸው ታርጌት ተደርገናል፣ ፎከስ ተደርገናል፣ እያንዳንዱ ነገር ወዘተ ማለት ጀመረ። ዛሬ ላይ ክንፈ ዳኘውን አምጥተህ ብትዘቀዝቀው የትግራይ ልጅ ምንም አይልህም። ከምሬ ነው የምነግራቸው። ምግበይን ማንቁርቱን ይዘህ መተህ ብትዘቀዝቀው አሁን የትግራይ ልጅ ምንም አይልህም። አሁን ደብረጽዮንን አምጥተህ ፈትለወርቅን አምጥተህ ብትዘቀዝቃት ምንም አይልህም። አሁን ለምን? ራሱ ገባው። ስለዚህ አሁንም የሆነ አዋጅ ሲወጣ የሆኑ አካላቶችን ታርጌት ያደረገ ነው፣ እነከሌን ያደረገ ነው እንደዚህ የሚባል ነገር አደገ። ይሄ ታርጌት ያደረገው በአጠቃላይ ወንጀል በሚፈጽሙ አካላቶች ላይ ነው። አይኔ አቤ እንደዛ ሼር አላደረገውም። ፐርፐዙ መጥቷል ብዬ ማላስብ በጣም ጽፈዋለሁ። እኔ እየጻፍኩት ነው። አይ ቲንክ በደንብ መታረም አለበት። ግድ የለም መታረም አለበት። እኔ በግልጽ ነው የምጽፈው። ልንገራችሁ፣ አንዳንድ ነገሮች ትንሽ እንደው ወደ ውስጥ አውጥቶ መናገር ያስፈልጋል ብዬ አምናለሁ። መስተካከል ስላለበት በግልጽ ልንገራችሁ። አጭር ነው የምነግራችሁና በዚህ ከዛ እወጣለሁ። የለውጡ ጊዜ በሙስና የፈጸሙ እና ሀብታቸውን ያሸሹ ሰዎችን በቁጥጥር ስር ማዋል፣ ሀብታቸውን መመዝገብ የሚል እኔ ማን እንዳደራጀው አላውቅም። አሁን የአማራ ክልል የጠቅላይ አቃቤ ሕግ ዋና ኃላፊ ሰውዬ መጣ። ያኔ ሚኒስትር ዴታ ነበረ አቃቤ ሕግ ላይ ፍትህ ሚኒስቴር። ስሙን ታውቁታላችሁ። በግልጽ ልናገር፣ ከምሬ ነው። መጣ እዚህ ከሆኑ ሰዎች ጋር 3-4 ሰዎች መጣ። ያስተባበረው አቶ ታማኝ ነው፣ ታማኝ በየነ። በግልጽ ነው ማውራው። ከዛ ኢሳቶች አግዙን ተባለ። እነማንማ ሲባል ተመረጥን። ኤርሚያስ ከሌ
አሁን ለጊዜው ልተው 5 ሰዎች ተመረጥን። ቢያንስ ምን አላቸው ነበረ እንደው አይዲያል እንዳይሆን ማለት ነው። ታግዙናላችሁ። ምንድነው የምናግዘው? አይ አሜሪካን ሀገር ሀብት ያሸሹ ንብረት ያሸሹ ምናምን መረጃው ስላላችሁ እሱ መረጃ እንድናጠናክር እንፈልጋለን። ከየት ነው የመጣ? ከመንግስት አካባቢ። እሺ ብለን ሄድን። ክላይድስ የሚባል አለ ሬስቶራንት፣ ትልቅ ሆቴል ተገናኘን። 3-4 ናቸው ባለስልጣኖቹ። አንዳንዶቹ አሁን ፋኖ ነው አሉ ነገራችን ላይ። ግን ቁጭ አልን። አቶ ታማኝም አለ፣ እሱ ነው ይዟቸው የመጣው። ውይይቱ ተጀመረ። አብራሩልን። ምንድን ነው ያብራሩልን? ውጭ ሀገር ሀብት ያፈሩ ያካበቱ ባለስልጣናት ምናምን 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 ተባለ። በጣም ጥሩ ነው፣ በጣም አሪፍ ነው አላቸው። ከዛ ዋና ፎከሳችን የትግራይ የህወሓት ባለስልጣኖች ናቸው አሉ። ልዩነት ተፈጠረ። አልገባንም። ለምንድን ነው እንደሱ የሚሆነው? ዋይ ቲፒኤልኤፍ ዋይ? ይሄ እውነት ነው። እውነት ስለሆነ ነው የምናገረው። የፈለገ ሰው ያክሩፍ። ምን ስለሆነ ነው ቲፒኤልኤፍ ብቻ? ከቲፒኤልኤፍ ያልተናነሰ ሌቦች አሉ አይደል እንዴ? ያልተናነሱ አብረው እንትን ያሉ የዘረፉ እና ይሄ ፌር አይደለም። ፕሮጀክቱ ግን የኦሮማራ ፕሮጀክት ነበረ። በግልጽ እዛ ኦሮማራ ላይ ነበረው። አይ ቲንክ አቶ ታማኝ የሚክድ አይመስለኝም። ይሄ ከይቅርታ ጋር በግልጽ ነው የተናገርኩት። ልክ ነበር። ዛሬ ጽምዶ ደግሞ ሲባል ነገ የሆነ ስልጣን ቢያዝ የኦሮሞ ልጆችን ብቻ ለይቶ የኦሮሞ ብልጽግናን ብቻ ለይተን እንሰር፣ ነገ በተራ ደግሞ እንደሱ ይምጣ። የአንበሳ ድርሻ ቲፒኤልኤፍ አለው። የአንበሳ ድርሻ ሲሰበስብ ነበር፣ እውነት ነው። የቀበሮ ድርሻም ግን ነበረ፣ የጅብ ድርሻም ነበረ። ቀበሬውን ትተህ ጅቡን ትተህ አንበሳ ብቻ ጋር አትሄድም። ጥሩ ስሜት አልነበረም። ስብሰባው በጥሩ ነገር አልተፈጸመም። በነገራችን በህይወት ያሉ ሰዎች ነው እየነገርኳቸው ያለሁት። እያልኩ ያለሁት ከቲፒኤልኤፍ በላይ ዘራፊ የለም። እስከዳር የለም፣ አልነበረም። ፎከስ ማድረጉም እውነት ነው፣ ትክክል ነው። ዋና አይንህን፣ ትልቁ አይንህን እሱ ላይ ማተኮር ትክክል ነው፣ ስህተት የለውም። አብሮ ግን ከነሱ ጋር እንዴ ዛሬ ምን የምታዩት ጭፍጨፋ፣ አንዳንድ ቦታ ጭፍጨፋ የተመራው በማን ነው እንዴ? አንዳንዴማ እንትን እንበል እንጂ ቤኒሻንጉል ማን ነው ጭፍጨፋውን የመራው? ማን ነው እስካቫተር ያቀረበው ለቤኒሻንጉል ጉሙዝ? ማን ያቀረበው? ዛሬ የት ነው ያለው? ይሄ ባለ ሀብት የት ነው ያለው? ዛሬ ምንድን ነበረ ከቲፒኤልኤፍ ጋር የነበረው? ዛሬ ቲፒኤልኤፍ ጋር ባለ ሀብት ያለው እነዚህ ሰዎች እኮ አንዳንዶቹ በተለያየ የህገወጥ ማዕድን ንግድ እኮ ተይዘው የነበሩ ሰዎች ናቸው። በህገወጥ ንግድ ማዕድን ባጭሩ ምን ለማለት ፈልጌ ነው፣ የሆነ ኤሪያ ላይ አያሳይ ነው ያልኩ። የምደጋግመውም ለዛ ነው። 10 ያደጋግመው ለምን ደሞ ደጋግማለሁ። ሲገባ እናገራለሁ። ስለዚህ ፎከሳችን የአሁኑ ደንብ ሁሉንም ያጠቃለለ ነው መሆን ያለበት። ሁሉንም ይሄ በደንብ መታየት አለበት። ትሻል እንኳን አይደለችም። ትብስን አላመጡም። እኔ ወንድም በጣም ብዙ ለውጥ አለ። በጣም ብዙ ለውጥ አለ። አሁን እየመጣ ያለው ብዙ ለውጥ አለ። እውነት ለመናገር ያን እኔ ይሄን አዋጅ ይሄን ደንብ ማውጣት ራሱ ትልቅ ለውጥ ነው ብዬ ስለማስብ ማለት ነው። አይ ቲንክ አልተግባባንም አቤ መሰለኝ። Are you saying ejecting TPLF is not a big deal? No, I'm not saying that. አላልኩ። እንደዛ አይደለም እያልኩ ያለሁት። ያን የፈጠረውን ስሜት ነው እየነገርኩ ያለሁት። ትኩረታችን ከሌላ ብቻ ይሁን ሲባል ለምንድን ነው ብቻ የምትል ቃል የመጣችው? ዛሬ ደግሞ እነዛ ሰዎች እኮ እኛን ጠርተውን ስብሰባ የጠሩን ሰዎች እና አሰባሳቢዎቹ እቺን ነገር ተናገሩ ቢባሉ እንኳን አይናገሩም፣ ወይ በጸጸት መተው ነው የሚናገሩት። ግን በወቅቱ የነበረው የኦሮማራ ጽምዶ አንዳንዶቹ የመሩት ስለነበረ አደገኛ ሰው ኦሮማራ ላይ እኮ እነ ጀዋር ነበሩ። አቤ እንዴ ምን የኮነት እኮ ነው ኦሮማራ የሚለው ስያሜ የሚያመጣው ከሌ ነው እያሉ እኮ አልሰማሁም እንደ ጀዋርን ከሌ ነው የኦሮማራ ባለቤት እያለ ስያሜው ራሱ እነማን ነበሩ ኦሮማራ ላይ? የዛ ጥምረት ሄደና የሆነ አካልን ብቻ ታርጌት ታደረገ። እሱ ትክክል አይደለም ነው እያልኩ ያለሁት። ትክክል አይደለም። እነዛ ዋና ቁልፍ ወሳኝ ሌቦች ናቸው።
በዶክመንት ደረጃም የተጠናከረ ሌቦች ናቸው። ያ ማለት ግን ሌላው ላይ አታተኩርም ማለት አይደለም ነው እያልኩ ያለሁት ባጭሩ። ስለዚህ ቲፒኤልኤፍ ላይ ማተኮሩ ልክ ነው። የአንበሳ ድርሻ የሰረቁት እነሱ ናቸው፣ የዘረፉት እነሱ ናቸው። ከሱ ቀጥሎ ግን ሌሎቹም አብሮ መታየት አለባቸው። እኔ መንግስት ውሳኔ አይመስለኝም ከሆነ አላውቅም። የመንግስት ውሳኔ ግን አይመስለኝም። በወቅቱ እኛን ጠርተውን ክላይድስ ጠርተውን በአቶ ታማኝ መሪነት እነዛ ሰዎች መጥተው ቲፒኤልኤፍ ላይ ያተኮረ ሲሉን የመንግስት ውሳኔ ነው ብዬ አልወስድም፣ አላውቅም። ቢኮዝ በዛ ወቅት ኦሮማራን የሚመሩ ሰዎች እነማን እንደሆኑ ስለማውቅ ማለት ነው። ይሄ ካልጣማችሁ ምንም ማድረግ አልችልም። ያለው ፋክት ግን ይሄ ነው። መከራከርም እንችላለን ሌላ ጊዜ። ኤንድ ምን ተወሰደ? እኔ ፖለቲካሊ ነው እየነገርኳቸው ያለው። ምን አይነት ነገር ተወሰደ? ኢቭን ንጹህ የሆኑ የትግራይ ልጆች ራሳቸው ፎከሱ ለካ ትግራይ ነው፣ ሌቦች እየተባለ ያለው ትግራይ ነው ምናምን ማለት ጀመሩ። ይሄን አልተገነዘባችሁ? እከሌከለ እንዴት ተጋሩ ላይ ፎከስ አደረገ? ዜን ዋናኛው የሌብነት አውራ የሆነው ክንፈዳኛው ሲታሰር እኮ ቁጥሩ ቀላል ያልሆነ የትግራይ ልጅ ክንፈዳኛውን እኮ የፌስቡክ ገጽ አድርጎት ነበረ። ቲፒኤልኤፍ ብቻ አልነበረም ዘራፊው፣ ሌሎችም ዘራፊዎች አሉ። ቤቲ ይሄ ነው አደገኛ አመለካከት። ይሄ ነው ቁልፍ ዘራፊ፣ ዋና ዘራፊ ቲፒኤልኤፍ ነው። ከቲፒኤልኤፍ ተጨማሪ ግን ዘራፊዎች አሉ አሉ። ስለዚህ እኔ ይሄን ነገር በሚዛኑ ማየት ተገቢ ነው ብዬ ነው ማለት። ዛሬም ይሄን ነገር ያነሳሁት ከዛሬ ጋር ያይዤ ነው አይደል? ዛሬም ይሄ አዋጅ ሲወጣ አንዳንድ ሰዎች ፕሮግራም ሲሰሩ ሳይ ምግብ ያለቀለት፣ ደብረጽዮን አለቀለት፣ ፈትለወርቅ አለቀላት ምናምን ሲሉ አየሁኝ። ኖ ፈትለወርቅንም ይመለከታል፣ ምግበይንም ይመለከታል፣ ደብረጽዮንንም ይመለከታል፣ ኮሎኔል ማን ነው የሚባለውንም ይመለከታል። አዘ ሴም ታይም ግን ብልጽግና ውስጥ ያሉትን ሌቦችንም ይመለከታል። ከብልጽግና ውጭ ያሉትንም ከቲፒኤልኤፍ ውጭ ያሉትንም ይመለከታል። ትልቁ ዓላማ ኢትዮጵያ ውስጥ ህገወጥነት እንዲቀር፣ ትልቁ ዓላማ ኢትዮጵያ ውስጥ መኒ ላውንደሪ እንዲቀር፣ ትልቁ ዓላማ ኢትዮጵያ ውስጥ የሽብርተኝነትን ስፖንሰር የሚያገሩ አካላትን ፋይናንስ ማድረግ፣ እንደውም ደግሞ ስርዓቱ ይኑር ከተባለና ስርዓቱ ይቀጥል ከተባለ የስርዓቱ ዋነኛ አደጋ የሚመነጨው ውስጡ ካሉ ሰዎች። ሻዕቢያ ብልጽግናን አይገረስስም፣ ህወሓት ብልጽግናን አይገረስስም፣ ኦነግ ሸኔ፣ ፋኖ፣ ጽምዶ የምትሏቸው በምንም ተአምር ብልጽግናን አይገረስሱትም። አሁን ባለው ቁመና ብልጽግና የሚገረስሰው የውስጡ ሌቦች ናቸው፣ የውስጡ አውራጃዎች ናቸው፣ የውስጡ ጎጠኞች ናቸው፣ የውስጡ ሌቦች ናቸው፣ የውስጡ ኔትወርኮች ናቸው። ማጽዳት ያለበትም ውስጡ። ኤክስተርናሉ ብዙ አፌክት ያደርገዋል ብዬ አላስብም። ሰው በዛ ደረጃ እንድትረዱት ነው። እኔ ደንቡን እደግፋለሁ፣ አፈጻጸሙን እደግፋለሁ። ሲሪየስሊ ግን ፎከሱን ሁሉም ላይ የሚያደርግበት ነው። እንደዛ ብለው እንዳወጡ ነው ማስበው። እኔ ማስበው እንደዛ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ።